አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ፣ ይሄ ልዩ ሲኒማ ነው የአፍላ ፍቅር ኦፊሻል ፔጅ። ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉን። እናመሰግናለን። ይሄ ልጅ በቃ ልፋታም አላችሁ እንዴ ልጆቹ? ሃይ ፊዮሪ። ሰላም። ምን ነው የተናደድሽ ትመስያለሽ? አሁንም እነሱ ሲል ለመከታተል ነው የመጣው? አዎ ለመከታተል ነው። ችግር አለ? አንተ ቆይ ለምን አትፋታቸው? ወድጄ መሰለሽ? መከረኛ መቼም አንተ ስለተጎዳ ነው። ለነገሩ ያልደረሰበት ግልግል ያቃል አይደለም የሚባለው? እንዴ መቅዲና ሄኔ አቤል ያ ልጅ ከፊዮሪ ጋር ምንድነው የሚሰራው? በእውነት ነው ምንም ማቀው ነገር የለም። ስታይ ምንም ማላውቅ ሕፃን ልጅ መስልሻለሁ? ቾምቤ እባክህ ተረጋጋ። ምንም ያረጋጋ ነገር አለና ነው የምረጋጋው። ፊዮሪ ያቺ መቅዲ ናት? አዎ መቅዲ ነች። ምን ነው ትታወቃላችሁ እንዴ? ፊዮሪ ብይ ያለብኝ ነው። እንዴ አቤል ተረጋጋ። ምንድነው የሆንከው? ምን ያልሆንኩት ነገር አለኝ? ለማንኛውም እኔ ነኝ ጥፋተኛ። ብልግናሽን እያወቅኩኝ እውነት አለኝ ስማኝ ስትኝ ልስማሽ ማለት። ቾምቤ እባክህ ተረጋጋ። እኔ ራሴ እውነት አለኝ። ምንም የምሰማሽ ነገር የለም። አንቺ በጣም ውሸታም ነሽ፣ ሴሰኛ ሰው ነሽ። እኔ ሴሰኛ አይደለሁም። እውነት? ታዲያ ከድሮ ፍቅረኛሽ ጋር ተያይዘሽ ለምንድን ነው ሩም የገባሽው? ተናገሪ እኮ። እኔ እኮ ላስረዳህ ነበር። አንተ ግን እኔን ከመስማት ይልቅ ያለፈ ታሪኬን ተጠቅመህ ቅስሜን ሰበርከው። አታስመሲ። አንቺ ምንም እውነት የለሽም። ቢገባ ከስር እየተከተልኩ ይቅርታ የምጠይቀህ ስላጠፋው ሳይሆን ያለፈ ታሪኬን እየተጠቀምክ እየመዘንከኝ ስለሆነ ነው። እኔ ባለፈው ታሪክሽ ሳይሆን ባየሁት እውነታ ተነስቼ ነው አላናግርሽም ያልኩሽ። እሺ እንደዛ ከሆነ ልቡን የሰበርኩት ያስቀየምኩት የበደልኩት ያለፈ ታሪኬ አንድ አካል የሆነ ሰው እዛ ጋር አለ። ከፈለክ እንሂድና ለምን አብረን አንጠይቀውም? ተስማምተሽ ያደረግሽው ነገር ጽድቅ ነው ብሎ እንዲነግረኝ የምፈልግ ቂል መስልሻለሁ? አዎ ቂል ነህ። ስማ እኔ ፍቅርን ድጋሚ አው ብዬ መቁጠር የጀመርኩት ካንተ ጋር ነው። አንተ ግን ይሄ የማይገባ ቂል ነህ። እሺ አው ያልገባኝ ቂል ሰው ባለፈው ስተቱ አይለካም የሚል ቂል። ትልቁን ስተቴ ልንገርሽ፣ አንቺን ማፍቀር ነው። ለኔ ግን ትልቁና ብርቅዬው የህይወት ስጦታ አንተ ነበርክ። አረ ለዛ ነው ልቤ እንዳይድን አድርገሽ የሰባበርሽው። በቃ ቾምቤ አንተ አሸንፈሃል። እኔ ጥፋተኛ ነኝ። አረፍሽ። ከዚህ በኋላ አጠገቤ እንዳደርሽሽ። መሸጎጥም ከፈለግሽ እዛው አቤል ጋር ሄደሽ መሸጎጥ ትችላለሽ። ቾምቤ እኔ ግን አንተን ከምጠላ ራሴን ብጠላ መርጣለሁ። በማያልቅ በማይሰባበር ሙሉ በሆነ ከልብ በመነጨ ፍቅር አፈቅርሃለሁ። አያስፈልግም። አቤል አሁን ተረጋጋ?
ፊዮሪ በረጋጋ ደስ ይለኛል፣ ግን ምን መረጋጋት አልቻልኩም። ለምን? መቅዲን አይቼ መረጋጋት አልችልም። ምንም እየገባኝ አይደለም። ቆይ መቅዲን የት ነው የምታውቃት? ዩኒቨርሲቲ። ምን? አዎ ፊዮሪ። ብቻ ልቤን ሰብራ ፍቅረኛ እንዲኖረኝ አልፈልግም ምናምን ያልከው በመቅዲ ምክንያት እንዳይሆን። አዎ ልቤን እንክትክት አድርጋ የሰበረች፣ ግን ደግሞ የልቤ ላይ ንግስት፣ በጣም የምጠላት ግን ደግሞ በጣም የማፈቅራት፣ ከልቤ ላይ ፍቄ የማላወጣት ጠባሳይ ናት። የፈጣሪ አለ። ቆይ ምን አይነት ነገር ነው የምታወራው? ለመሆኑ ቆይ አንቺ የት ነው የምታውቂያት? እሱ እንኳን ታሪክ ነው። መቅዲ አይዞሽ። ይህ ስብራት አይዞሽ በሚባል አራት ቃላት ምንድን ይመስልሻል? ቦኒ። አቤት ሸንኮሬ። በጣም ይቅርታ፣ ይህ ሁሉ ነገር የሆነብሽ በእኔ ነው። ከዚህ ሁሉ ጊዜ በኋላ ከየት መጣ? ለምርቃቴ እኮ ጠርቼሽ ነበር፣ ግን አልመጣሽም። ምን ብዬ ልምጣ? ማለት ቆይ አንተ ምን ነህ? ቦንዬ አትናደጅብኝ። ምንም አይደለሽም፣ ጓደኛዬ ብቻ ነሽ። ለመሆኑ እርሳኝ ብዬ ስንት ጊዜ ነው የነገርኩ? በጣም ብዙ ጊዜ። በጣም ወደው ምሳሳለት ሰው እንዳለ ታውቃለህ። ቆይ አንተ የራስህን ኑሮ ለመኖር አትሞክርም? ቦንዬ እየሞከርኩ እኮ ነው። ከሆነ አታገኘኛ። ፈልጌ ያገኘሁሽ ነው እንደሚመስልሽ? እንጃለህ። በቃ እኔን እርሳኝ። አንተም ባገኘሁ ቁጥር የሰራው ጥፋት ጸጸት ሆኖ ልቤን ይፍቀዋል። እሱ ጥፋትሽን እኮ ነው ረስቼዋለሁ። እኔ ደግሞ መቼም ልረሳው የማልችለው የእድሜ ልክ ጠባሳይ ነው። ስለዚህ በቃ ከቻልክ እርሳኝ። በልብ ያለን ሰው መርሳት ያን ያህል ቀላል ይመስልሻል? ቢሆንም በቃ እርሳኝ። በአካባቢ ነፍሴን እያስጨነካት ነው። እኔ እኮ ጓደኝነታችን ብቻ ነው የምፈልገው። ጓደኛህም ያንተ ህይወት አካልም መሆን አልፈልግም። ለምን? ምክንያቱም ከዚህ በኋላ ያንተና የኔ መገናኘት ካንተም አልፎ ቾምቤን እኔንም ስለሚጎዳኝ። እሺ ይሁንልሽ። ግን አንቺ እንዴት ነሽ? ይኸው እንደምታይኝ በፍቅር ስቅይት እያልኩልህ ነው። ደህና ሁን ፊዮሪ። ከቻልሽ አብረን መሄድ እንችላለን? እሺ ቻው። ቦኒ ደግሞ በመጣት ስላልተገኘሽ ይቅር ብዬሻለሁ። አውቃለሁ። አቤል እባክህ ከቻልክ እርሳኝ በቃ። እናንተ ልጆች ግን ፎንቃ መጀመራችሁ እየተዋጠልኝ አይደለም፣ ግራ ነው እየገባኛል። ለምንድን ነው ግራ የሚገባው? ምን አርግ ብለህ ነው አንተ ጓ የምትልብኝ? ምንድን ነው የምትለኝ? ሚኪ ቆይ ለምንድን ነው የምታፈላው? ሄሉኔ ምን አደረኩኝ? ምን አርግ ነው የሚለኝ? ኧረ ምንም አላደረክም። አንተ ሀሳቡን አስጨርሰው እስኪ። ሲጀምር ደህና ሀሳብ ሲኖሩ አይደለም። እንዴት? ደርቲ ማይንድ የሚባሉ ሰዎችን ታውቂያቸዋለሽ? ኧረ እኔ አላውቃቸውም። ለነገሩ አንቺ ደርቲ አይደለሽ። በምን ታውቂያለሽ? ብቻ እኔን እንዳይሆን ደርቲ እያልከኝ ያለው ታዲያ እኔን ነው ስታይል። አንተ ደርቲ ካልከኝ ደርቲ እንዴት መሆን እንደምችል አሳይሻለሁ። ታውቂኛለሽ ደግሞ አንተ እንደዚህ አድርጌ እንዳልፈርሽ ለምን ሄዳቆሶ? ምንድን ነው አንተ ጓ የምትለው ሲጀመር? ሄሉ እንደዛ አትይም እንዴ? ምን አርግ ነው የምትለኝ እንዴ? ለምንድን ነው ክስክስ የሚለኝ ይልሽ? በቃ እኔና ሄሉ አንድ ላይ ስንሆን አንተ እንድንሆን አልፈልግም። ምን አረኩኝ? አሁን ብራዘሪ ነው ምናምን ብያጠገብ በሆንኩኝ ምን አረኩሽ? ምን አርግ ነው የሚለኝ ይሉ? ኧረ እባክህ የማላቅ ነው እንዴ የሚመስል? አንተና ፒያራችን አንድ ላይ ስትሆኑ ስለማዘገ ትበቀለኝ እንዳልሆነ ማላቅ ነው የሚመስል? እንደዛ አላሰብኩም። ግን አንተ ካሰብክ ይመችሽ አደርገዋለሁ። ማለት በምን አይነት መልኩ ነው የምትበቀለው? ከጓደኛ ጋር አብራ ተሰደድ ሲባል አልሰማሽም? የኔሮ ፋይሉን እያመጣው ጀባ ልሻለሁ። አንተ ቆይ ለምን ወደ ፒያራችን አቆሶ? ፒያራችን የምትለው ሔዋንን ነው አይደለ? አዎ ሔዋንን ነው። ያው ከስንት ጊዜ በኋላ ካንቺ አልለይም የኔ ቆንጆ ብሎ ትት ብሎ ያው እጁ ካስገባ በኋላ እኛ መጥቶ እዚህ ያዝገናል። ኧረ ሚኪ በእናትህ ይደብራል። ብቻ እያሰብክላት እንዳይሆን። አዎ አስብላታለሁ። ምን ቤት ሲጀምር ደፋር ፒያሬ እኮ ነች። በአንተ ምክንያት እንዲደብራት አልፈልግም። ቀጥልበት እሺ። የስ አገኘው ጌታባ
መቅዲ በእናትሽ ተረጋጊ። ተይ ፊዮሪ፣ ቆይ የፈለገ ነገር ቢሆን እንዴት እንደዚህ ይናገረኛል? ቆይ ምን ብሎሽ ነው? ሴሰኛ ነሽ አለኝ። ምን? ሄኒ ነው እንደዚህ ያለሽ? አይገርምሽም ፊዮሪ? ቆየን የምትይው ሰው የትናንት ታሪክሽን ተጠቅሞ ሊጎዳሽ መሞከር አለበት? በፍጹም የለበትም። የሚገርምሽ ፊዮሪ፣ ቾምቤን አፍቅሮ የነበረው ትናንት አቤል ላይ ማግጬ ሁሉም ሰው በጠላኝ ሰዓት እሱ ግን አፍቅሮኝ ስለነበረ ነው። ግን እኮ እሱ እንደዚህ ያለሽ ተናዶ ነው። የፈለገ ቢናደድስ እንዴት እንደዚህ የማይረባ ቃል ተናግሮ ቅስሜን ይሰብረዋል? ካልደበረሽ አንድ ጥያቄ ልጠይቅሽ። ምንድነው እሱ? ምናልባት አቤልን ሲያይ የተሰማው ነገር ከቁጥጥር ውጪ እንዲሆን አድርጎት ቢሆንስ? የምር ፊዮሪ በጣም ሊከፋኝ። እኔ እኮ አቤል ላይ የሰራሁትን ስህተት ቾምቤ ሌላ ለመድገም ለማረም የምጥር ሰው ነበርኩ። ቆይ ሄኖ ካልሰማሽም የሚልሽ እውነት ምንድነው? ከሱ ጋር ፍቅር ከጀመረም በኋላ አቤልን ተከትሎ ሩም ስገባ አይቶኝ ነበር። ምን ነው? ቾምቤ እኮ እውነቱን ነው። አንቺ እውነትም የለየልሽ ሴሰኛ ነሽ ልትይ ነው? አይ እንደዛ ሳይሆን አለ አይደለ። ለነገሩ አይደለም አንቺ ሌላም ሰው ቢሰማ የሚለው ነገር ነው። በእናትሽ የኔ ቆንጆ ተረጋጊ በቃ። ልክ ነሽ። መረጋጋት ነው ያለብኝ። ከዛ ለሱ ታማኝ ሴት እንደነበርኩኝ አሳይቼ የፈለገው እንዲወስኝ ተዋዋለሁ እኮ። ይሄን ሁሉ ነገር ለማድረግ እኮ መጀመሪያ አንቺ መረጋጋት ነው ያለብሽ። አዎ እረጋጋለሁ። አይ እንዴት ነሽ? አለው። ምን ነው ስሜት ትክክል አይደለም። ምን ተፈጥሮ ነው? ልረሳው የምታገልለት ትዝታ ተቀስቅሶ። የትኛው ትዝታ? የቦኒ ትዝታ። ምን? ቦኒ ደግሞ ማናት? ደስታዬና ስብራቴ። አልገባኝም። ቦኒ ማለት የነገርኩሽ የታሪክ ባለቤት ናት። ገባኝ። እና በምን ትዝ ብላ ነው? ትዝ ብላኝ ሳይሆን በአካል አግኝቻት ነው። ምን? ብቻ ልታገኝ መጣ እንዳዩ? እንደዛ እንኳን አይደለም። እና ምንድነው? የተገናኘነው በአጋጣሚ ነበር። የድሮ ፍቅረኛ፣ ያውም ከገዛ ጓደኛ ጋር ቺት ያደረገችበት ሴት ከዚህ ሁሉ ጊዜ በኋላ በአጋጣሚ ያገኘች። አይገርምሽም ጸጋ? ይሄ ምንም ስሜት የማይሰጥ ነገር ነው። እንዴት? እኔ ግን ያገኘችው በአጋጣሚ ነው ብዬ አላምንም። አይ እሱ እንኳን በአጋጣሚ እንዳገኘችኝ እርግጠኛ ነኝ። ከሆነ ጥሩ። ታዲያ ስታገኛት ምን ተሰማ? ልቤ ለሁለት ነው የተከፈለው ስትል? ለቅስበት የናፍቆት የፍቅርና የደስታ ስሜት ተሰማኝ። ከዛስ? መልሶ ግን የጸጸትና የጥላቻ ስሜት ተሰማኝ። እውነት ለመናገር ለማስተናገድ የሚከብዱ ስሜቶችን ያስተናገድኩ። የሚገርምሽ ነገር ደግሞ እኔና እሷ ከተለያየን በኋላ ከያዘችው ፍቅረኛ ጋር ሆኗ ነው ያገኘኋት። አሁን ገባኝ። ልታስቀና አስባ ነው የመጣችው ማለት ነው። እንደሱ እንኳን አይደለም። እንዴት አልክ? እሱ ምንን ሲያየኝ የሆነ ነገር ተሰምቶት በኃይለኛ ተጣልቶት ነው ጥሏት ሄደው። ይቺ ግን ምን አይነቷ ኬሲ ነች? ተይ ጸጋ በእናትሽ እንደሱ እንኳን አትበያት። በወቅቱ ግን ይቅርታ ጠይቃ ነበር አይደል? እሱማ ምን አይነቷ ደፋር ነች? እና ይቅርታ አደረክላት? አድርጌላት ፍቅራችን እንድንቀጥል ጠይቂያት ነበር። ከዛስ? ከዛማ እሷ ከኔ ጋር መቀጠል እንደማፈልግ ቁርጤን ነገረች። ከሷም ብሶ አልፈልግም። ያማታል እንዴ? አያማትም። ኃጢአቴ ይቅር የሚያስብል አይደለም አለች። አንተን ባየው ቁጥር ፊትህ በቆንኩ ቁጥር ኃጢአቴን ማስታወስ አልፈልግም አለች። እውነቷን ነው። አፍቅረሽ ግን ታውቂያለሽ? ማኔ ያረምን በወጣኝ። ስለዚህ አትፍረጂ። አሁን መሄድ አለብኝ። እኔ ምንሽ አቤልና አንቺ እንዴት ተዋወቃችሁ? እህቱ ጓደኛዬ ነች። አንድ ትምህርት ቤት ነው የምንማረው። አየሽ አይደል የህይወት ፈተና እንዴት አድርጋ ዙራ እንዳገናኘች። ሊያውም ቾምቤ እውነቱን ሊሰማኝ በተቃረበበት ሰዓት። አታስቢ መቅዲ፣ ሄኖክን ደግሞ ነው ያወራዋለሁ። ሲሰማሽ አይደለ? ቾምቤ እኮ በጣም ወግ አጥባቂ ነው። እንደዚህ እንደምታየው አይደለም። ቢሆንም እኔ አወራዋለሁ። አትልፊ፣ አይሰማሽም። ንዴቱ ራሱ መቼ እንደሚበርድለት አይታወቅም። አንተ ቂልጤቅሽ ይቻላል። ቦኒ ብሎ ሲጠራሽ ሰማው ልበል? አዎ። ምን ማለት ነው? ዘ ቫምፓየር ዲያሪ የሚለውን ፊልም አይተሽዋል? አይ አላየሁት። እዛ ፊልም ላይ ያለሽ ካራክተር ናት። በጣም ስለምወዳት ሁሌ ስለሷ ሳወራ የእሱ የዶርም ጓደኞቹ ናቸው ቦኒ ያሉ። ደስ ይላል። ያሬዶ ግን
ያለው ትሮ ዛሬ ለምንድን ነው አብረን ካልሄድን የምትለኝ? ቹቻዬ የሆነ ነገር እኮ ልጠይቅሽ ፈልጌ ነው። ቆይ ምንድን ነው የምትጠይቀኝ? ቤዚን ቅድም ሳያት የሆነ ቀለል ያላት ነገር አለ እና ምን እንደሆነ እኮ ለማወቅ ፈልጌ ነው። እሷን አልጠየካትም እንዴ? ወይ መጠየቅ ቹቻ ደግሞ ራሴ ላይ ሌላ ችግር ልፍጠር ነው። ደግሞ ያሪዱ ሰሞኑን የፈጠርሻት ጭው የሌላ ነው የተመቸች። የቱ ጭው? እቺ የችከላ ሙድሽ ምናምን ነቻ። ቆይ አውቄ ምናምን መስሎሽ ነው እንዴ? ቹቹሻ እኮ ነኝ። ብቻ ልሸመጠኝ እንዳይሆን ነቄ ከተባለማ ይቀራል። በቃ ቹቻ ቤዚን በእንደሱ አይነት ሙድ ካልሆነ እኮ በሌላ ሙድ ለመቅረብ ስለተቸገርኩኝ ነው። ግን በቃ ዙሩን አታክራው እሺ። ቆይ ያለችሽ ነገር አለ? አረ ምንም ያለች ነገር የለም አለ አይደለ? በቃ እንደዚሁ በቃ እሺ ፒስ። ቆይ ደግሞ ምን ነበር ልጠይቀኝ የነበረው? ቹቹሻ ቅድም እኮ ቤዚን አይቻት የሆነ ቀለል ያላት ነገር አለና ምን የተፈጠረ ነገር አለ ወይ እኮ ነው ያልኩሽ። አዎ የተፈጠረ ነገር አለ። ምን የተፈጠረው? ቤዚት እኮ ከእናቷ ጋር ታረቀች። የምርሽን ነው ቹቻ? አዎ ያሪዱ የምሬን ነው። እንዴ ወይ ተመስገን። የምር ቹቻ ምርጥ ዜና ነገርሽ። ግን ደግሞ ሌላ የሚደብር ነገር አለ። ምንድነው? ማዘርየው እኮ ይቅርታ ያደረጉላት ካንተ ጋር ያላትን ነገር እንድታቆም ቃል አስገብቷት ነው። እሱ ሊፈጠር እንደሚችል ገምቼ ነበር። ያሪዱ ይሄ ነገር ላንተ እንደሚከብድ አውቃለሁ። ግን ደግሞ ቤዚቲን ብዙ አታስጨንቃት እሺ? አዎ ቹቻ ልክ ነሽ። ከዚህ በኋላ ቤዛ ላስጨንቃት አይገባም። ያሪዱ ፈጣሪ ካለ ደግሞ ዞራችሁ አንድ ላይ መሆናችሁ አይቀርም። ተስፋ አደርጋለሁ። አረ ደግሞ በእናትሽ እንኳንም ከናጋ ጋር ታረቀች። ወይ ቆይ ያሪዱ ጫንቆ ነበር እንዴ? አረ ቹቻ በጣም አስበሽዋል? እቺ ሳታስበው ከኔ ጋር በፍቅር ወደቀች። ከዛ ደግሞ በእኔ ምክንያት ከናቷ ጋር ተጣላች። ከዛ ምክንያቱም እኔ እንደሆንኩ ሳቅጣም ነበር የደበረኝ። በቃ የሆነው ነገር አንድ ይሆናል። ግን ያሪዱ የማዘርየዋ ግርፊያ እንዴት ነበረ? አረ በስመ አብ እኔ የተገረፍኩት ሳይሆን ቤዚን የገረፏት ነው የሚያመኝ። ፎንቃ ይሉታል ነው ያሪዱ ሙሽ ኮሮብሽ። አረ ያሪዱ አረ ቹቻ እኔ እኮ ቁም ነገር ነው ያወራሁላት። አታለቅጭብኝ። እኔ እኮ ፈታ ላርግ ብዬ ነው እሺ። አረ ቹቻ እሺ ጠብቂኝ ቹቻ። እንግዲህ ጽናትሽን ለመፈተን ይሆናል። የምሬን እኮ ነው። እኔ ከልጅነቴ ጀምሮ በመወዳቸው ሰዎች እየተፈተንኩ ነው ያለው። እና መፈተንሽን ጠላሽው? አይዞሽ እንዴት ሁሌም በፈተና የሚጸና ሰው የተባረከ ነው። እሱማ እኮ ይገባኛል፣ ግን ደግሞ አንዳንዴ ይደክማል። ታዲያ ለመሆኑ ያሬድ ያለሽበትን ሁኔታ ተረድቶሻል? እኔ እንጃ፣ ግን አሁን የተረዳኝ ይመስለኛል። ደግሞ እያስጠናሽው ነው? ጥናት አልከው እና ምንድነው? እኔ እንጃ። እንዴ ቤዛ ታዲያ ሁሉ ሰዓት ቁጭ ብላችሁ የምትሞነጫጭሩት ምንድነው? ታሬ ፍቅራችንን ልበል? እኔም ገምቻለሁ። በቃ አውቆ ይሁን ከልቡ ይሁን አላውቅም፣ የሆኑ ጥያቄዎች ይዞ እየመጣ አስጠኘኝ ይለኛል። ደግሞ ማትስ ነው የሚጠይቅሽ አሉ። አይገርምም? የምር ያሬድ ቆራጥ ሰው ሆኗል ነው ብለህ ነው? ቤዛ እስኪ ንገሪ፣ ያሬድ ጋር መራራቁ ከብዶሻል አይደል? ታሬ አሏሽህም በጣም ነው የከበደኝ። ግን ደግሞ እሺ ምን ላድርግ? ለምን አላማሽን ሳስቺ ከያሬድ ጋር ያለሽን ፍቅር እንድትቀጥይ እናትሽን አናግባባቸው ነው? እሱማ መቼም ሊሆን አይችልም። ለምን? ከዚህ በኋላ ይሄን ጉዳይ ላናወራበት ፋይሉን ዘግተናል። እኔ ያልገባኝ ያፈቀረችን ሴት ፍቅርሽን ትተሽ አላማሽ ላይ ብቻ ትኩረት አድርጊ ብሎ መጫን ስኬታማ ያደርጋል ብለሽ ታስቢያለሽ? እና ምን ይሄ? እኔ እስከሚገባኝ ፍቅርን መተው በጣም ከባድ ነው፣ በተለይ ደግሞ ቅርብሽ ላይ ያለን ሰው ሲሆን። እሱማ እኮ ግን ደግሞ ማሚ በዚህ ሰዓት ፍቅረኛ የሚያስተክል አይደለም። የሰው ልጅ በአንዴ ሁለት ነገር ላይ ትኩረት ማድረግ አይችልም የሚል ሀሳብ አላት። እኔ ግን አይመስለኝም። ታሬ እኛ መሰለንም አልመሰለንም ሁልጊዜ ወላጆች በልጆቻቸው ጉዳይ ልክ እንደሆኑ ነው የሚያስቡት። ታዲያ እንደዚህ እየተሰቃየሽ የምትቀጥይ እስከ መቼ ድረስ ነው? ምናልባት ትምህርቴን ጨርሼ በራሴ መወሰን የምችልበት እድሜ ላይ እስክደርስ ድረስ። ከዩኒቨርሲቲ ስትወጪ ማለት ነው? ለማንኛውም ምንም ነገር ባላደርግልሽ እንኳን
ማውራት ስትፈልጊ አግኚ። እኔ አሁንስ የቀስቴ ነገር ግን ምርር ነው ያለኝ። ግርም አሁን ደግሞ ምን አደረገ? ተምርሃል ስለው ዝም አልተማርክም ወይ ስለው ዘራፍ ይልብኛል። ለዛ ነው እንዴ? ምን አገባሽ ይጀምራል? መግባባት አልቻልንማ ማለት እኔ ማውራው እኮ የምጠቀማቸው እንግሊዘኛዎች ምንም ሊገቡት አልቻሉም። አንድ እንግሊዘኛ ስወረውር ነጥሮ ይመለሳል፣ ሌላ እንግሊዘኛ ስወረውር ነጥሮ ይመለሳል። እንዴ ምንድነው የሚሻለው? ምንም እኮ ዳንጎሉ ሊዘልቅ አልቻለም። አንተ የምትጠቀመው እንግሊዘኛ እኮ የሆነ የሻገተ እንግሊዘኛ ነው። ሲጀምር አንተ ፍጥረቱ ሁላ ይቦንዳ ነው። አረ እንደሱ አይደለም። ለሱ የሚሆኑ እንግሊዘኛዎችን መርጬ ነበር ስጠቀም የነበረው። እንደው በሞት ስሞትልህ ምን አይነት እንግሊዘኛ ነው የተጠቀምከው? ባለፈው በአማርኛና በእንግሊዘኛ ተመሳሳይ ፍቺ ያላቸውን ቃላቶች ጠቀስኩለት። ለምሳሌ ብዬ ራት አልኩት። ምን ተለቆ ዳቦ ሊጦነ ብቻ እኔም የፈነኝ እንዳትለኝ። ምንድነው የምትቀበጥረው አንተ? ራት እኮ በእኛ የሚበላው ራት ነው፣ በፈረንጆች ደግሞ ሲሆን አይጥ ነው። እሱን ነው እንዴ? አዎ እሱን ነው። ቆይ እንደ ራት ያለ እስኪ ሌላ እንግሊዘኛ ንገረኝ እስቲ። እንደ ራት ያለ ኧረ ይሄ ነገር እኔ ምንም እያማረኝ አይደለም እንዴ። ምኑንም አያምር። ቆይ እስከ 12 ዘለቅ ያለው ያልከው ይሄን ሳታውቅ ነው እንዴ? አንተ ልጅ ምንድነው የምትለኝ? ምንድነው የምታፈለው? ይኸውልህ አሁንም አታውቀውን በቁጣ ለመሸፈን አትሞክር። ጠይቄሃለሁ፣ መልስ። እመልሳለሁ። ምንድነው የምታስጨንቀኝ እኮ? መልሰዋ። ቆይ ትንሽ ጊዜ ስጠኝ። የቤት ስራ ላድርግልህ ማለት ነው? ቆይ ምንድነው የምትማሩ? በዚህ አይነትማ የአቡሻም እንደዛው ነው ማለት ነው አይደል? ታዲያ እንደዚህ ዱብዳ የሆነ ጥያቄ ዱብ አድርገብኝ እንዴት አድርጌ ባንዴ ልመልስ? ትንሽ ጊዜ ስጠኝ። ወሰንኩ በቃ። አሁን ከሁላችሁም በእውቀት እህቴ ቤዛ እንደምትበልጥ አረጋገጥኩ። እሺ ንገረኝ፣ ምን ብላ ነው እንደዚህ ጎበዝ ነሽ ምናምን ብለህ የምታሽቀብጠው? እሷን እኮ ባንዴ ስጠይቃት አንዴ ወገቤና አንዴ ግሬን ሳትል እኮ ነው ባንዴ ዱብ ያደረገችው እኮ። ምን ብላ እንዴ? ቦይ ብላ ነዋ። ይኸውልህ ቦይ ማለት በእኛ ሀገር ሲሆን ውሃ የሚፈስበት ቱቦ ሲሆን፣ ቦይ ደግሞ በእነሱ ሀገር ወንድ ልጅ። አታው ልክ እኮ ነህ ቤዛ። በጣም በእናትህ ጂኒየስ የሆነች ልጅ እኮ ነች። ኧረ እባክህ ፈር አንተ ፈር። እንዲህ ምን ሆነ ነው አሁን? ጂኒየስ ነች ጃኒየስ ነች እያልክ አንተ ነህ የምትገመገመው እንዴ? አሁን ይልቅ እሱን ተውና እስኪ እንደራት ያለ ሌላ ቃል ፈልግ። አንተ ምንድነው ሲጀምር እንትን የምትለኝ? በቃ ተወኝ። ጭራሽ ዛሬሽ ተነሳ እንግሊዘኛ ገና ስጠራ እኔ ያልተማርኩት ደደብ፣ አንተ ደግሞ የተማርከው መሀይም ማለት አይደለም እንዴ? ወይ ዛሬማ ጭንቅላትሽን ሳልፈታ ጠብቀኝ። ቆይ ሄኒ ሰላም ነው? አይደለም። ሰላም እንዳሉን ካውቃለሁ። እና ታዲያ እያወቅሽ ለምን ጠይቂኛለሽ? ስሜታዊ ከመሆነ በፊት ነገሩ እንዴት እንደተፈጠረ ለመረዳት ብትሞክር አይሻልም? አቤል እኮ የመጀመሪያ ፍቅረኛዋ ከኔ በላይ አስበልጣ ተወደው የነበረ ሰው። የመጀመሪያ ሊሆን ይችላል፣ ግን ካንተ በላይ ደግሞ ስለማስበለጡ እርግጠኛ መሆን አትችልም። እችላለሁ። እንዴት? ምክንያቱም ፍቅር ከጀመርን በኋላ በአመቱ ከሱ ጋር አንድ ላይ ሩም ተያይዛ ስትገባ ስላየሁኝ። እና አንቺ ልጅ ያምሻል እንዴ? ምክንያቱም ከኔ የተሻለ እሱን ስለምታፈቅረው ፍቅሯ ስላገረሸባት ነው አንድ ላይ ሩም የገባችው። ለዛ ነው ሴሰኛ ነሽ ያልካት? ፍቅረኛ ያላት ሴት ከሌላ ወንድ ጋር ሩም ከገባች ምን ልትባል ነው? አሁን ስለተናደድክ ምንም ልልህ አልፈልግም። ልክ ነሽ። ምንም ባትይ ነው የሚሻለው። ዛሬ የተፈጠረውን ነገር እንዴት እንደተፈጠረ ማወቅ አትፈልግም? ይቅርብኝ። ምንም ማወቅ አልፈልግም። አንተ ባትፈልግም ግን እኔ እነግርሃለሁ። ምንድነው የምትነግሪኝ? አቤልን አንተም መቅዲም እኩል ዛሬ ነው ያገኛችሁት። ቆይ አንቺና አቤል ራሱ እንዴት አብራችሁ ልትሆኑ ቻላችሁ? አቤል ሶሲ የምትባል ጓደኛዬ ወንድም ነው። እኔ የሚያወቅኩት ከዩኒቨርሲቲ ተመርቆ ከመጣ በኋላ። እባክሽ በእናትሽ አትደልኝ። ሄኖክ ነው የምሬን ነው። እሺ ለምንድን ነው ያገኘሽው? ሶሲን ከፍቅረኛዋ ሊለያት ሲሞክር በሱ ጉዳይ ነበር ላናግረው የቀረብኩት። ለምንድን ነው የሚለያቸው? እኔ በፍቅር ስለተጎዳው አንቺም ደግሞ ተመሳሳይ ህይወት እንዲገጥምሽ አልፈልግም በሚል ነው ሊያስቆማት የሞከረው። የተገናኘንበት ምክንያት የፈለገ ነገር ቢሆን ሳይው ድጋሚ ነው ቁስል ያገረሽው። ልክ ነው። ቁስል ዳግም ሊያገረሽ ይችላል፣ ግን ደግሞ ያደረግከው ነገር ትክክል አልነበረም። ምን ሆነ ስተቴ? ለመቅዲ ጀርባህን ማዞር አልነበረብህ። በዛ ላይ ሴሰኛ ብለህ ክብሯንም ሞራሏንም የሚነካ ንግግር መናገር አልነበረብህ። እና ቆይ በዛ ስሜት ውስጥ ሆኜ ምን ማድረግ ነበረብኝ? ቢያንስ ታግዘህ እንኳን ማለፍ ነበረብህ። እኔ ራሱ ባደረግከው ነገር በጣም ነው የደበረኝ። ፊዮሪ፣ እኔ እኮ አለኝ የምትለውን እውነት ለመስማት እኮ ተዘጋጅቼ ነበር።
ለሱም እኮ ተቀጣጥረን ነበር። አሁንም አረፈደም። ይኸውልህ ሄኒ እውነት መቅዲን አሁንም ድረስ የምታፈቅራት ከሆነ አዳምጣት። ከዛ ደግሞ የራስን ውሳኔ ወስን። እስኪ ፊዮሪ ልጠይቅሽ፣ አንቺ በኔ ቦታ ብትሆኚ ምን ታደርጊያለሽ? ፍቅረኛሽ ከድሮ ፍቅረኛው ጋር ሩም ሲገባ ብታይ ምን ብሎ ቢያስረዳሽ ታምኚዋለሽ? እኔ እኮ መናት አላልኩም። እና ምን ላድርግ? አዳምጣት ነው ያልኩ። እባክሽ ይሁን። አዳመጥኳት ማለት አመንኳት ማለት። አትሳሳት። ሁለቱም የተለያዩ ነገሮች ናቸው። ምን አይነት አበሳ ነው ሄኒ? እስኪ መለስ ብላ ያሳለፋችሁትን የፍቅር ጊዜ ለማሰብ ሞክር። ከዛ ለመረዳት ሞክር። እንደውም እኔ አንድ ውሳኔ ላይ ደርሻለሁ። የምን ውሳኔ? ከዚህ በኋላ መቅዲ ማትረዳት ከሆነ ካንተ ጋር ያለኝ ወዳጅነት እዚህ ላይ ያበቃል ማለት ነው። ምን? አዎ ሄኒ፣ እኔ እኮ መጀመሪያ ስቀርብ ጥሩ አዳማጅ ነህ፣ ሰው የምትረዳ አይነት ሰው ነህ ብዬ ነው። በዚህ ልክ ግን ጨለማ ትሆናለህ ብዬ አላሰብኩም ነበር። ጨለማ ነው ያልሽው? አዎ ጨለማ። እኛ እኮ ያለንን ብርሃን ልናሳይ ስንሞክር፣ አንተ ግን ውስጥ ያለውን ጨለማ ብቻ ለማዳመጥ እየሞከርክ ነው። በዛ ውስጥ ደግሞ የምትኖር ከሆነ ደህና ሁን እሺ? ወይኔ ውሃው! ወይኔ አጣቡሻ! አቡሻ! ይቺን ይወዳል ሞላ ፌስታሉ። እኔ ነው ያልከኝ? አዎ አንተን ያልኩ። ምን ታመጣለህ? እሱማ ምን አመጣለሁ፣ ግን ቦስ በሌለ ሰዓት የዚህ ቤት ቀኝ እጅ እኔ መሆኔ እንዳትረሳ። እና የወንግ እንደሆነስ ምን ይጠበስ? ቆይ ምን ነው? ምን አረኩኝ? ሰማለኝ ነው ወንድም። አንተ እንደፈለክ መጮ መበሳጨት ምናምን ነገር ትችላለህ። ውሃ ማባከን ግን መብት የለምሽ። አንተ ያማል እንዴ? ውሃ መቻ ባከንኩኝ? ከዚህ በላይ ምን መሆን ፈለክ? አሁን ያባከንኩህ እኮ ቸርክ ያጥባል። ቆይ አንተ ላይ ምንድነው ችግር? ካለመሰሰት ስራ የለህም እንዴ? ያኔ ወንድም ስስትና ብክነት አይምታታብሽ። እኔ በሰስትም ብቋጥርም ለቦስ ብዬ ነው። ደግሞ ይሄ ድርጅት የስንት ሰው ጉሮሮ እንደቻለ አልገባሽም መሰለኝ። እባክህ ወሬ አታብዛ እንዴ! ያንተን የሚኪን የቀስቴን የስንት ሰው ጉሮሮ መሰለ የሚሸፍነው ይሄ ድርጅት። የዛኛው ልጅ ስም አታንሳብኝ እሺ? የቀስቴን የሚኪ የሚኪ ግን እኮ አንተ ራስህ አሁን አነሳው። በቃ ለምንድን ነው የማትፋታኝ? ፍታኝ አልኩህ አይደል እንዴ? ሞላ ፌስታሉ ይላል የሰማኛ የሰጎንጭፍ የጅፍርም ባንበሳ ኮቴ ይልሻል። ውይ ኧረ በእናትህ ናሽናል ጂኦግራፊ ወሬን በእናትህ ወደዛ ተውልኝ። አንቺ መረጪ ምን ልበልሽ? ማን ብዬ ልጥራሽ? በቃ ሞላ ፌስታሉ ካልከኝ ይበቃል። ስቴል ግን ጀለስ ምን እሺ ነው የሌለ ሂፕ ያለችው? አንተ ልጠይቅ እንጂ ምን አድርገህ ነው ፊውዙን ያጋልከው? የምን ፊውዝ? አይው ከቻስ ካለች ጀምሮ በቃ ያንቺ ስም ሲነሳ ጓገጭ እያለሽ ማ ጉጤ? አዎ ጉጤ። እንዴ አቡሻ ቀድመሽ መተሽ ነው አታቡሽ አንተ አመዳም እንዴ ውሃን አታ ረውሃ ያማን እንዴ ደግሞ ምን ሆንክ? ውሃ አታባክን ብዬ ስንቴ ነው የምነግርህ? ለምን 10 ጊዜ አይባክንም? ነው? አዎ ነው። እሺ ቦስ ይምጣ። ለቦስ አቀሳሰር የሆነ ቀን ደሞዝን ባላስቆርጥ እኔ ሞላ ፌስታሉ ብላ አጠረኝ። አልጠራም። ምን ስለሆንክ ነው አንተ? ምን አደረገኝ ነው እንደዚህ በውሃ የምታበሰብሰኝ? አንተ ቤሉ ፊት ስለ ፒያራችን ያየው ያቀሳሰር ጨጓሬ ላጠች። ኧረ እባክህ የምሬን ነው? አዎ የምሬን ነው። እና በቃ ዝፈኝላታ። ምን ብሎ ነው የሚዘፍንላት? ጨጓራዬ ተቃጠለ። ጨጓራዬ አትስራት። ጨጓራዬ ተቃጠለ። አያቡሽ አንተ እንዴት ነው የሚያደርገው? ነው ውሃ አትንኩብኝ በቃ። አጥሩም እንዳትሞት እየተንገበገበ አቦ ወደዛ ሂድ በእናትህ። አንቺ ልጅ ግን ታውቆሻል፣ ከእለት እለት በጣም ብቻ መሆን እያበዛሽ ነው። ብቸኝነት ውስጥ እኮ ደስ የሚል ነገር አለ ጄሪ። እንዴ ብቸኝነት ደግሞ ምንድን ነው ደስ የሚል ነገር ያለው? ራስን ማዳመጥ፣ ከራስ ጋር ማውራት የሚባሉ ነገሮች አሉ። ሆ አንቺ ከራስሽ ጋር ማውራት አይሰለችሽም እንዴ? ለምን ይሰለቸኛል ብለሽ ነው? ኡፍ አሁንስ የዚህ ልጅ ጢባር እንዴት ስልችት እንዳለኝ። እኔ ራሱ እንዴት እንዳስጠላኝ።
ግን ሁኔታውን ሳይው የሆነ ሊቀርብሽ እየሞከረ እኮ ነው። ቆይ እኔን መቅረብ ለምን አስፈለገ? ያው እንደ ክላስሜት ቢቀርብሽ ምንድነው ችግሩ? ችግሩ እኮ እሱ የሚያወራውና የሚያሳየው ነገር ልክ እንደ ክላስሜት ሳይሆን አለ አይደል? ቆይ ጀንጅኖሻል እንዴ? አረ በፍጹም። እና ታዲያ ምን አይነት ወሬ ቢያወራሽ ነው እንደዚህ አንገሽገሽሽ? እባክሽ ታዩ፣ ይልቅ ጨዋታን ቀይር። እኔ እኮ ችግሩ ጨዋታ ብንቀይርም ጨዋታው ተመልሶ ጆሲ ጋር ነው የሚመጣው። እኔ የምለው ባለፈው ግን ሄርሜላ ላይ ምን ይዘሽባት ነው እንደዚህ እየተጨቃጨቃችሁ የነበረው? ታያት እባክሽ፣ እሷንማ ነፍሷ ላይ እየተጫወትኩባት ነው። ምን አድርገሽ? የባለ ሀገር ቁምጣና በረባሱ አድርጋ ለቦቼ ዘፈን ስትዘፍንለት ቀረጽኳት። ምን በረባሱ ነው ያልሽው? አይገርምሽም? እኮ መሬት አይንከኝ የምትለው ሄርሜላ እኔም በጣም ድንቅ ነው ያለኝ። ቆይ አፍቅረዋለች እንዴ? ያፈቀራትማ እሱ ነበር፣ ግን እሷ አይንህን ላፈራለች እባክሽ። እሺ ከዛስ? ከዛም ቦቼ ከኔ ጋር መቀራረብ ሲጀምር በቅናት ተንጨረጨረችልሽና ከጄሪ ጋር አትቅረብ የፈለግከውን ነገር አደርግልሃለሁ ስትለው ቦቼ ደግሞ ቁምጣና በረባሱ አድርገሽ ዝፈኝልኝ አይላትም መሰለሽ? ቆይ ግን ምን ሲል ይሄን አሰበው? የሆነ ጊዜ እኔ ነሽ የሚለውን ሙዚቃ ቁምጣና በረባሱ አስለብሳ ዘፍነው ነበር። ገባኝ። እና ግን እሱ በተረው ተበቀላት ማለት ነው? በቀሉ ግን ደስ አይልም በጣም። ቆይ ግን አንቺና እሱ እንዴት ናችሁ? ምንም የተለየ ነገር የለንም ባክሽ። ጀስት ሄርሜላ ጋር ልተያይዤ ነው። በኋላ ግን አንቺ መጨረሻሽ እንደሷ እንዳይሆን። ማን እንጀሪ አላወቅሽኝ? ቀልደኛ። እኔ በኋላ ተናግሬያለሁ። ታሬ ሰላም ነው? እንዴት ነህ? አለሁ ደህና ነኝ። እኔ የምልህ ቹቻን አይታታል እንዴ? ቅድም ክላስ ውስጥ ነበረች። ምን ነው ችግር አለ እንዴ? አይ ችግር እንኳን የለው። ሜዛን ግን አይቻታለሁ። የምርህ ነው? የምሬን ነው። ግን አንተ የፈለግከው ቹቻን ነው አይደል? ከነቃማ በቃ ይቀራልሽ። ለምንድን ነው ግን ቤዛን አይታታል ብለህ መጠየቅ ያልፈለግከው? እኔ እንጃ ታሬ። እሺ ና እስቲ አረፍ በልና አውራኝ። እሺ እናውራ። ከቤዛ ጋር የጀመርከው ጥናት እንዴት እየሆነልህ ነው? ደስ ይላል። ግን እስከ መቼ ነው እንደዚህ የምትቆዩት? አላውቅም ታሪ። ፍቅር ግን ደስ ይላል። አንዳንድ ነገሮች አዎ፣ እኛ ፍቅር ግን ሙሉ ፈተና ነው። እና ለፍቅር መፈተን አግኝተህ ነው? የምርህን ነው ታሪ? የምሬን ነው። ቆይ እሺ እንዴት? ለክፉ አይስጥ እንጂ ፍቅር እኮ ፈተና ሲኖረው ደስ ይላል። እባክህ ምንም ደስ አይልም። ይሁንልሽ። እኔ የምልህ ታሪ፣ ቆይ እሺ አሁን እናቷ ብትረዳ ምን ነው? ቆይ ክፋቱ እንዴት ነው የምታስበው? ገና 18 ዓመት ያልሞላት ልጅ እንዴት ነው ፍቅረኛ ያዢ ብላ ፍቃድ የምትሰጣት? ቆይ እሺ ምን ችግር አለው? ብዙ ችግር አለው። እሺ ታሪ፣ ታዲያ እስከ መቼ ነው እንደዚህ የቤጂን አይን ለማየት ምክንያት እየፈጠርኩ እሷ ጋር የምሄደው? ምክንያት እስኪያልቅብህ ነዋ። ታዲያ ግን ዛሬ ታውቋል የሌለ ሙድ እያስገብኝ ነው። ለማንኛውም አንድ ነገር ልምከርህ። ምንድን ነው እሱ? ምክንያት እየፈጠርክ ልታገኛት የምትሞክረው ነገር በፍጹም እንዳታቋርጥ። የምርህን ነው ታዲያ? አዎ የምሬን ነው። እንግዲህ አንተ የገጠመ ነገር እኔ ቢገጥመኝ ላደርግ የምችለው ነገር ይሄንን ነው። እንደዚህ የሚያበረታኝ ሰው ነበር እኮ ያጣሁት። ታሪ የምር በጣም አመሰግናለሁ። ሞላ ፌስታሉ ፒስ ነው ብራዘር። ምን ፒስ አለ በእናትህ? ደሞ ምን ሆንክ? እመጣለሁ ካልከኝ ስንት ሰዓቱ ነው? ብቻ ሰዓት ልትቆጣጠረኝ እንደው ገጠም አድርጌ ነው። ሰማል ጊዜ ወርቅ ነው ሲባል አልሰማ? እባክህ አታካብድ። እያንዳንድሽ እንዲህ እያልሽ ነው እከክ በከክ ሆነሽ ቀረሽው። እሺ አንተ ወጥረ ሰራ ከዛ ምን አመጣ? ያው ምንም መፍጠር ባልችልም እንኳን ለማዘር ገጠር ማለት ነው 62 ቆርቆሮ ቤት ነው የሰሩላት እኮ በላቢያጁ
ወይኔ ማን በረፍት ሰዓቴ እኮ ቁራሌ ምናምን እሰራለሁ እኮ። ያው በተወሰነ ሰዓት ደግሞ ጥበቃ ተፍተፍ ትያለሽ። ግጥም አድርጌ ነው። እና ምን ሰዓት ነው የምተኛው? መተኛ ምን ያደርጋል ብለሽ አስፈላጊ ከሆነ ታክሲ ውስጥ ወይ ደግሞ ቁራሌው ልለቅም ስል የሆነ 30 ደቂቃ ምናምን እሺ። ግን በሰ አንተ ልጅ ግን ተው ለራስህ አስብ። ገንዘብ እያልክ እንዳትሞት። እባክህ በዚህ ዘመን እንደ ማሽን ወጥረ ካልሰራ ተበልተሃል። ያርግልሽ እንግዲህ አባቴ። በላውን ልብስን ቀይርና ዳይ ወደ ስራ። ይኸውልህ ዛሬ ሌላ ስራ አለኝ። እንደውም አንተ ብዙ ሰፈር ስለምታውቅ ታግዘኛለህ። ኧረ በስመ አብ ያበደ ነው። እና ስንት ከፍያለሽ? አንተ ምን ሆናል? ጀለስ እኮ ነኝ። ቀስቲ እንደዚህ አይነት ቀልድ አይመቸኝም ታውቂልን። ማለት ማን እንዳልገባው ትሆናል። ጓደኝነት ሌላ፣ ቢዝነስ ሌላ። ኧረ ሙላ ግን ተው ግድ የለህም። እሺ በእናትህ እንደዚህ አይነት ቀልድ አይመቸኝም። እሺ ቆይ ስንት ልክፈልህ? አሁን ገና ወደ ነጥቡ መጣሽ። እሱ እንደ ስራ ይወሰናል። ለስታይል ሄሉ ግን ለምን አትረጋጊም? በቃ እኮ ይሄ በጣም ኖርማል ነገር ነው። ይሄ ምንም የሚያረጋጋ ነገር የለውም እንዴ። እኔ ጋር ሆኖ አስሬ ፒያሬ ይላል። ቆይ እሺ ቢልስ ስሜትሽ እኮ ይገባኛል፣ ግን በቃ አቡሽ እኮ ለምዶበት ነው። ያረጋ እንደዛ ብሎ ነገር የለም። አሁን ሳስበው ጭራሽ ፍቅሩ አልወጣለት። ኧረ ጉዴ ፈላ። ቆይ እሺ ፍቅሩ ባይወጣለት ኖሮ ፒያሬ ሚኪናት ብሎ አምኖ ይቀበል ነበር? እንጃ። በእናትሽ ሄሉ በቃ ለምዶበት ነው አልኩሽ። ይሄው እንደውም ስለነሱ ስቶሪ እየመጡልሽ ነው። እሺ አይደን አሁን ምንድነው የምንላት? ምን እንላታለን? በቃ በእኛ ሙድ ፒስ እንላታለን። ከዛ በቃ ነገሮች ሁሉ ፊክስ ይሆናሉ። እሺ የምትለን ይመስላል? አረ በእርግጠኝነት እሺ ትለናለች። ሚኪ እኮ ነኝ አንተ። ይኸውልህ እዚህ ነገር ውስጥ የገባው በአንተ ምክንያት እንደሆነ ታውቃለህ አይደል? ሺህ ጊዜ ግባ። ምን ሆነ ነው? እኔ በአንተ ጉዳይ ስንት ጊዜ ነው የገባሁት? ከፒያሪ ጋር ስንቴ ነው ያጋጫኝ? ብቻ አይደን ወይ ያበለኝ እንዲህ ነው ፈርሽ። ቆይ እኔ የምልህ ግን በቃ ቁልፍ ነው እንዲያደርገች። አረ እንደዛ አይደለም። በቃ በእኔ ምክንያት እንደደበራ ስላወቅኩ ነው። በጋቢ ነው። በቃ አታስቢ ያራዳል። ወይዬ ትልሻለሽ እና አሁን አትጨቃጨቀኝ ነይ። እሺ አረ ሚኪ በእናትህ ቆይ ምን ያደርጉ ነው? እባክህ ምን የሚያስጨርስ በእናትህ ጋቢ ነው ራሱ ሹፎ። ኧረ በመድኃኒዓለም ኧረ ምንድነው ፍታምታኝ ገባ ነው እስቲ ኧረ በእግዚአብሔር ጋቢ ነው ናቸው እንዴ? ምንድነው የምላት? ምንድነው ኮፍን ጥርጥር ይችላል። ከዛ ድድግ ገባ ነይልኝ ነይለት በፍቅር አምላክ ብለሽ ነይልኝ ነይለት ነይልኝ ነይለት በፍቅር አምላክ ብለሽ ነይልኝ ነይለት ምን እያደረክ ነው? የኔ ትርትር ባለፈው እኮ ስላስደበርኩሽ በእንደዚህ አይነት ስታይል ሶሪ ልልሽ ፈልጌ። አረ ሚኪ የምር በጣም ጸዴ ውርድ ይዛችሁ የመጣችሁት ተጨሻ ወይ በጣም እውነት። ሄሉ ቆይ ምንድን ነው ዝም ያልሻቸው? እስቲ በእናትሽ ምንድነው? እኔ አይደለም እነዚህን ሁለት ጥንዶች ይቅርና ቦኮ ሃራምና ኢራቅን ማስታረቅ የምችል ልጅ አይደለሁ። አረ በእናትህ አረ ሚኪ አረ በእናትህ እስኪ አፍህን ዝጋውንስ። ለምንድን ነው አፌን የምዘጋው? ድል እኮ ነው ድል ድግስ ያለ ድል ናቴ ተሙት። በእናትህ ከዚህ አመዳም ራቅ። እኔና መዳም? አዎ አንተና መዳም። አረ ይህ ልጅ ምንም ሲያስጠልይ የሆነ ጉጥ እግር። አንተ እንደዚህ እጅ እንዳልፈርሽ ያዙልኝ አውሩን በእናትሽ። ወይ በጣም አፈሰ እና ተስማምታል?
አዎ ተስማምቻለሁ አልኳን ግን ደሞዝ ሲገባ ለቦስ ነግሮና ተቆርጦ ነው የሚላከኝ አንተ ጭራሽን ብር ነው ለቦስ ትናገራለህ እንዴ አንተ ትቀልዳለህ እንዴ ለኔ ለሞላ 1 ብር ዋጋላት 1 ብር ቀልደኛ አስታይ ደሞ ፎንቃ ባለፈው ለሆነች ከካናዳ የመጣ ፖስታ ምናምን ብላ አድርስልኝ ብላ ልካኝ ነበር ምን ከካናዳ የመጣ ፖስታ ነው ያልከው አረ ፎንቃ ግን ይመቻት እንዴ ፖስታ ለማቀበል 2 አመት እኮ ነው የሰጠች ቆይ ግን ቹኳ ማን ነች አላቅም ባክ ግን ይወስ ቀይ ልጅ ናት ቀይ ነው ያልከው አዎ ቀይ እስኪ ሌላ ምልክት ንገረኝ ይሄ ነገር ወሳኝ ነገር ሳይሆን አይቀርም እና እንደውም ሐሳቤን ቀይራል መላክ አላገኘው ፍንክች አይደለም አንተ ልጅ ደሜን እያፈለው ነው እዚህ ጋር ፍርሽ ሸቤኖሽ ምገቡ እንዴ ብቻ እኔ ሙላ ፊስታሉን ልታስፈራራኝ እንደው አዎ አስፈራራለሁ አባቴ እኔ ጋር ያለው መረጃ ያበደ እንደሆነ ገብቶኛል ስለዚህ መላት ገባለ ይነገራል ካልሆነ አንከው ማለት ዋላ ለብስሽ እሺ ወቀሽ እና ታዲያ ስንት ነው የምታስከፍለው እሱ ነው የሚባለው ምን መሰለሽ ቅድም ከተነጋገርንበት ነው በቃ ዝም ብለሽ እንዳይደብርሽልም ጀለሰልሽ 1-2 አመር ነገር ብታርጊበታልሽ ስታይል እና ታዲያ ጭቡን ዘልፍልኝ እናማ ምን መሰለሽ ላናግር ፈልጌ ነበር ማን እኔን አዎ አንተ ምንድነው የምታናገሪው ቆይ አንተ ለምንድን ነው የማትተወኝ አልገባኝም ስለምንድን ነው የምታወሪው ስለምትልክልኝ ደብዳቤ ምን የምን ደብዳቤ ስለዚህ ደብዳቤ ኃጢአትሽ በስቷልና ንስሐ ግቢ እውነትም ንስሐ ብትገቢ ጥሩ ሳይሆን አይቀርም ማላገጥ ነው ይቅርታ ጸጋ ስለምታወሪው ነገር ምንም አላውቅም ባካ አታስመስል ቆይ እንዴት እኔን ጠረጠርሽ ምክንያቱም ካንተ ውጪ እንደዚህ አይነት በሳል መልእክት ማንንም ሰው ስለማይልክልኝ አዝናለሁ ግምትሽ ግን የተሳሳተ ታዲያ ማን ነው አላውቅም ግን ስገምት ከጠላትሽ ውስጥ አንዱ ነው ሊሆን የሚችለው እኮ ማን እሱን ማጣራት ያንቺ ስራ እንጂ የኔ አይደለም ይሄ ያሟል እንዴ የሆነ ብሽቅ ሲያስጠላ እህቴ ገኒ እኔ ቦቼ ወንድምሽ እያለሁ ምንድን ነው የተከሽው ኧረ አልተከስኩም ኧረ ተከዘሻል ቦቼ ሙት አልተከስኩም ተከዘሻል እንደውም ከደሞዝ የምትቆረጥ ቆንጆ ሼ ልጋብዝሽ ያጂ ቦቼ እንደዚህማ አይሆንም ያጂ ብያለሁ ያጂ እባክሽ እኔ ተናግሬ ሰውን ቢሲለኝ በጣም ነው የሚያናደኝሽ ጠጪ ልጠጣ ኧረ ታይ ገኒ ታይ አሁንም ተነብያለሽ አይደል ይሄን መጽሐፍ ምን ላድርግ ብለህ ነው ምን እንደሚልሽ እንደው ቁጭ ብሎ ያዋራሽ እንደሆነ እናያለን ለመሆኑ ከየት እየመጣህ ነው ከአባታችን ቢሮ ነው ከአባታችን ከአባታችን ነው እንደውም ያንቺ አባት አሃ ለካ ከአባታችን ስላልኩ ነው ግራ ይገባሽ ይኸውልሽ እኔም ቤት እኔ በምን አምናለሁ መሰለሽ በአንድ መርህ አምናለሁ በምን አይነት መርህ ይኸውልሽ ሰው ከወደድኩኝ የዛ ሰው የሆነ ነገር ሁሉ የኔ ነገር ነው ብዬ ነው የማምነው በቃ ስትል ለምሳሌ አሁን ሚኪና ቡሽ የሚባሉ ወንድሞች አሉ የሚኪ ፒያር የኔም ፒያር ናት ያቡሻ ፎንቃ የኔም ፎንቃ ናት ገብቶሻል የኔ ተረታ ደግሞ የነሱም ተረታ ነች ዋው እሺ እነሱስ ያንተ የሆነውን ነገር የነሱ ያደርጉልሃል በትክክል ለዛም ነው አንቺ ለህቴ ነች ብዬ ስላሰብኩ አባትሽን አባት ያልኳቸው ከደበረሽ ግን ይቀር ለምን ደብረኛል እንደዛ ከሆነ በጣም ጥሩ እንደውም እዚህ ያፈራዋቸው ቤዛና ቹቹ የሚባሉ እህቶች አሉ እሺ በቃ እህቶቼ ስለሆኑ ላንቺ እህቶችሽ ናቸው ሰሞኑን ጊዜ ካለሽ አስተዋውቅሻለሁ እሺ ደስ ይለኛል እና ንገሪኛ ምን ልንገር ያንቺ የሆነ ነገርና የኔ መሆን ያለበት ነገር ካለ ንገሪኝ ለጊዜው ያለኝ አባቤ ብቻ ነው ቆይ አባትሽ ግን ገራሚ ሰው ናቸው እንዴት ሰው እንደሚለው የሚያስፈሩ ሰው አይደሉም እንዴ ቀረብ ስትያቸው አረጨው ታዋቂ ናቸው ቆይ ግን እንዴት አስተዋልክ ባለፈው ዕለት የአንድ ሀገር ቤቴን ዘፈን እያንጎራጎርኩ ለሳቸው ቡና እየቀዳው ተው ቡናውን መቅዳት ትተህ ለእኔ አንጎራጉርልኝ አይሉኝ መሰለሽ የምርህን አዎ የምሬን ነው ያንቺ ወንድም ደግሞ በዛው ቀጠል ዘፈን ምን የሚለውን ቆይ እንደውም ላንቆርቆርልሽማ ዳቦት እንስራ ሆ ያበላሁ
ወጣ ኮበሌ ሆያ በላሆ ሸንሽን እያልጃሌ ሆያ በላሆ ጎበሌ አትፍሪ ሆያ በላሆ መጣን ከደጅሽ ሆያ በላሆ ቤትና አዝመራውን እንቦርቅበት ሆያ በላሆ ሆያ በላሆ ሆያ በላሆ ሆያ በላሆ ሆያ በላሆ እያ በለያ እያ በለያ እያ ጨሱን አባሪው እያ አይኔን አሞኛል እያ በየሰበቡ እያ ማልቀስ መሮኛል እያ በለያ እያ አልረቀውላቸው ገብቼ የምር ቦቼ በጣም ጎበዝ ነህ እንዴ ምን ሆነሻል እንዴ ግዴ ብርሽ ነው እንዴ ግን ደግሞ ይሄን ዘፈን አባቢ በጣም ነው የሚወደው ታዲያ ለዛ አይደል እንዴ ሲያንቆረቁርኩላቸው የምር በጣም ደስ ብሎኛል ባይገርምሽ ገና አባትሽ ማብለው እንደሚጠሩኝ ታውቂያለሽ ማን ነው የሚልህ ሰው ሁሉ ቦቸራ ብለው ስለሚጠሩ ኪሳቸው ግን ቡቺ ነው የሚሉኝ ቡቺ ደበረህ እንዴ ለምን ይደብረኛል እንዴ ጎዳና ላይ ያደግኩ ልጅ እኮ ነኝ ጎዳና ላይ ያደገ ሰው ደግሞ በቀላሉ አይደበርም ቦቼ ወየ ገንዬ ካልደበረ አንድ ጥያቄ ልጠይቅህ ለምን ይደብረኛል አረ እንደውም ጠይቅ እስቲ ስለ ጎዳና ህይወት ንገረኝ አረ እኔ እናት ልጅ ተይ ስለኔ ጎዳና ህይወት ከተጀመረ አመትም አይበቃኝም ባይሆን ሌላ ቀን እነግርሻለሁ አሁን መሄድ አለብኝ እሺ ግን አደራ ሌላ ቀን እናወራለን አረ ችግር የለውም ቦቼ አንዴ ቃል ከገባ ቃሉን አያጥፍም ቆይ ግን እዚህ ከምታውደለዲ ለምን ገብተሽ አትማሪ እንዴ መቼ አውደለደልኩ ከዚህ በላይ ማውደልደል አለ እንዴ ከአንድ ሻይ ነጋዴ ሰው ጋር ቁጭ ብሎ ማውራት በራሱ ማውደልደል ነው በአሁን አይን እያየሽ ቀጥ ብለሽ ወደ ክፍል ግቢ አንቺ እንቅልፍ ያስወስድሻል እንዴ ያቀጥላል ባይ ተነሽ ኦሆ ይሄ ምን አይነት ቀውስ ነው በፈጣሪ ጭራሽ አውደለደልሽ ይለኛል እንዴ ላይ የቡጫጭቅናት ያለሽ ጀለስ መጣችልሽ እኔ በቃ ይቅርታሽን መሄድ አለብኝ ወዴት ነው የምትሄጂው እንዴ ቅድም ምን አልኩ እኔ እሱን ካየሁ አላማዬን ስታለው መሄድ አለብኝ አንቺ ምን የሚያክል ሰውዬ እየመጣ ትተሽ ውስጥ ሂጂ እግዚአብሔርን በጣም የሚያሳፍር ነገር ነው እኔም እኮ ልብ ያገኘው ነው የሚለኝ ግን በቃ ተረጋጊ በስድስት መርጥላ በቃ ምንም እንዳልተፈጠረ አታርጊ ሚኪ ፊስ ነው አለሁልሽ አባቢ አማን አለው በተይ ቀኑ ሙሉ እኮ አንተ ፍለጋ ስንከራተት ነበር ማን እኔ አዎ አንተ ያሬድ ሰላም ነው አለሁልሽ በዚህ ደህና ነሽ ደህና ነኝ እኔ ደግሞ እሱን ስትፈልግ እንዳልነበር በጣም እርግጠኛ ነኝ አዲ አንቺ እንደዚህ አራዳ እንደነበርሽ አላውቅም ነበር ነይ በእናትሽ ይመች አዎ በዚህ በቃ አንቺ ስፈልግ ነበር በቃ አንቺ ሳላይና ሳላገኝ ነው አለች ቆይ ያሬድ እኔ አንተን ማግኘት የማልፈልግ ነው እንዴ የሚመስለው እሱማ እኮ ያው እኔ የምለው ግን እኔ ራሱ ከእናንተ ከመሀል መውጣት የማልፈልግ ነው እንዴ ይመስላችሁ ማለት ሚኪ ወዴት ልትሄድ ነው የእናንተ ፍቅር ሲያደ ፒያሪ ናፈቀች በቃ ሂጂ የፍቅር ማዕበልን ብቀዝፍ ነው የሚሻለው እናማ በቃ ይመቻችሁ ያራዳ ልጆች የምርጥላ ሰሚኛልሽ ይኸውልሽ የሰጠውሽ ደቂቃ 30 ደቂቃ ነው እንደምንም ብለሽ አብቃቅተሽ ተጠቅሚያትሽ ያራዳ ልጅ ይመቻችሁ ያሬድ ግን መቼ ነው የምልህን ነገር የምትሰማኝ በዚህ ሁሉ ነገር እኮ ሰምቼሻለሁ እና ታዲያ አሁን ምን እያደረግክ ነው በቃ በዚህ ልቤ ሊሰማሽ አልቻለም ህሊናዬ ደግሞ በቃ እቺ ልጅ አታሰቃያት ተዋት ይለኛል ልቤ ደግሞ መልሶ ይልና አገኛት ከዛ በሁለቱም ወቅት ሳላስበው እግሬ እየመራኝ ተቀመጠ ምን ጣጣ ውስጥ ነው ግን የገባነው በፈጣሪ በዚህ አሰቃየሻል ይገባኛል ወደ እንዳልሆነ እኮ እረዳሃለሁ እንዴ ምክንያቱም አንተን የሚሰማ ነገር ነው ስለሚሰማ በቃ አሁን ልጅ ወዴት ነው ይሄን አክል ካወራሽና አንቺን ካየሽ ቻው
መጣ? ይቅርታሽን ፈልጌ። እንደዛ ከሆነ በጣም አዝናለሁ። ይቅርታ አላደርግልህም። ለምን? ምክንያቱም ምንም ስላላጠፋ። እኔ ደግሞ ያጠፋሁት ነገር እንዳለ እየተሰማኝ ነው። እንደዛ ከሆነ ይቅርታህንም ሆነ ይቅርታ ንግግርህን መስማት አልፈልግም። ለምን ነው ልትሰማኝ ያልፈለግሽው? ምክንያቱም ከሰማሁ ይቅርታ አላደርግልህ ስለምችል። ከይቅርታ በላይ ቆይ ምን አለ? እውነት ነው። ከይቅርታ በላይ ምንም ነገር የለም። ግን ደግሞ በእኔና በአንተ መሀል ከይቅርታ በላይ የሆነ ነገር አለ። ምንድን ነው? ጨለምተኝነት። ምን? ጫውጫው። በእኔና በአንተ መሀል ጨለምተኝነት አለ። እኔ እናንተ ተነጋግረን ችግራችንን ከመፍታት ይልቅ ሁለታችንም ባመንነው ጨለማ ውስጥ መኖርን ነው የምንመርጠው። እንደዚህ እንድታስብ ያደረኩሽ እኔ ነኝ አይደል? አንተ አይደል? ታዲያ ማን? ሴሰኛ መሌ ነው። ምንድን ነው ያልሽው? እንግዲህ ይልቅ አሁን መሄድ ይኖርብኛል። ወዴት ነው የምትሄጂው? ረሳኸው እንዴ? ሴሰኛ ሴት እኮ በአንድ ወንድ ረክታ አትቀመጥም። ስለዚህ ወደ ነበርኩበት ወደ አመሌ ብመለስ ይሻለኛል። መቅዲ በቃሽ። እስኪ ንገረኝ፣ ለምንድን ነው የሚበቃኝ? ስወድህ ስታመንልህ ሳፈቅረህ ካልገባህ ለምንድን ነው የሚበቃኝ? ምክንያቱም በገዛ ምላሴ ባመጣሁት ጣጣ ጸጸቱን ልቋቋመው ስላልቻልኩኝ። አንተ አንድ ቀን አጠፋው ብለህ ይሄን ሁሉ ጊዜ ጸጸተ። እኔ ግን ከዚህ በፊት ምን ያህል ሲጸጽተኝ፣ ምን ያህል ሲያመኝ፣ ምን ያህል ሲከፋኝ እንደነበር ይግባሽ። ሄኖክ በእናትህ ከዚህ በኋላ ተወኝ እሺ? ሞት ነው ለተዋደደ ሰው መለያየት ሞት ነው ለተዋደደ ሰው ስቃይን አሳየኝ ደርሶብኝ ብቀምሰው ስቃይን አሳየኝ ደርሶብኝ ብቀምሰው እንዋደድ ነበር ሰው እስኪ ቀናበት እንዋደድ ነበር ሰው እስኪ ቀናብን ስንለያይ ጊዜ ነው ቀኑ ጨለመብን ስንለያይ ጊዜ ነው ቀኑ ጨለመ ቦቦታመስ ተፈልጋ አገኘው እባክህ። ምን እየተካሄደ ነው ልትነግረኝ ትችላለህ? ሻውም እየተፈላ ነው፣ ቡናውም እየተፈላ ነው፣ ወተቱ እየተሸጠ ነው፣ ቆቀሮ ሳምቡሳው ሁሉም አለ። ቦሼን እየቀለልኩ አይደለም። እኔስ እየቀለልኩ ይመስልሻል እንዴ? ደሞ አይቻቻለሁ። እሺ እደደደ እና ማንን? አንተና ሄቨንን እና ያየሽን እንደሆነስ ምን እያወራችሁ ነበር? ተረተረት ቦቼን እየቀለልኩ አይደለም። ባክሽ እኔም እየቀለልኩ አይደለም፣ ቀልደኛ። ቆየ ማን ልጅ እንደሆነች ታውቃለህ? አዎ በደንብ አውቃለሁ። አብረህ እንደዚህ አፍን እየተካፈትክ አባትየው ቤ እመነኝ ከዚህ ስራ ትባረራለህ። ልባረራ? ታዲያ ምን ችግር አለው? ይህች ናትና ጄሪ። ቆይ እኔን ደረት መንፋት ከየት ነው ያመጣኸው? በጣም ብዙ ችግር ከማየቴ ነው ያመጣሁት። እሺ ምን ማለት ነው? ይኸውልሽ የእኔ እናት ከችግር ጋር ብዙ አመት ተቆራኝተሽ ስትኖሪ ብዙ ነገር ትለምጃለሽ። በተለይ ደግሞ የሰው ልጅ ማክበር እንጂ መፍራት እንደሌለብሽ። ይኸውልሽ እኔ ከልጃቸው ጋር ምንም ነገር ሳይኖረኝ ቢያባርሩኝ እመኝኝ ይኸው ሙች ጸጸቱን አይችሉት። ግን ደግሞ እሳቸው እስኪጸጸቱ ድረስ አንተ በራብ ትሞታለህ። ምን ሆነሻል? የሰማይ ወፎችን ሳያርሱ ሳያጭዱ የሚመግብ አምላክ ለኔ ያሳል እንዴ? ቦቼ ግን ምክሬን ብትሰማኝ ጥሩ ነው። ቆይ እኔ የምለው አንቺ ግን ምን ሆነሽ ነው እኔን መምከር ያማረሽ? እንዲሁ አንቺ ልጅ ግን በኋላ አራፊ ይኸውልሽ እንዲህ እያልሽ ከኔ ፍቅር ቢይዘሽ በኋላ ቼክም አላረግሽም። ይሁን ጎማሬ እጀረዛ ቦቦታመስ ይደረዛ እጂ ሸት ዶን ውይ ጸጊኔ ቆንጆ
ብቻ ስምሽም እያልሽኝ እንዲያው አንቺ ልጅ ስነ ስርዓትሽን ያዥ። የኔ ቆንጆ እኔ ስነ ስርዓቴን ይዛለሁ። ቆይ ግን የደብዳቤው ነገር እንዴት ሆነልሽ? አያገባሽ እንዴ? ለምንድን ነው የማያገባኝ? እኔ እኮ እህትሽ ነኝ። ቹቹ በቃሽ። ውይ የኔ እናት አናደርኩሽ አይደለ? እንዲህ ራስሽ እንደደበቅሽ የምትቀሪ ይመስሎሻል? ይሄ ደግሞ ምን ማለት ነው? ስለምን እያወራው እንዳለው በደንብ ገብቶሻል? እሺ ውይ ጸግዬ፣ እኔ እኮ የአንቺ አማርኛ ቃሎች ጥጥር ስለሚሉብኝ ለመረዳት ትንሽ ይከብደኛል። ጥሩ፣ በቅርቡ በደንብ እንድትረጂ ባላደርግሽ እኔ ጸጋ አይደለሁም። እሺ ጸጊ፣ ለዚህ አባባልሽ አንድ ሙዚቃ ልጋብዝሽ። የምን ሙዚቃ? ስልቻ ቀልቀሎ ቀልቀሎ ስልቻ ጉራ ብቻ። እመኚ፣ ጉራ ብቻ እንዳልሆነ በቅርቡ አሳይሻለሁ። እኔም በጣም ይመቸኛል። ለማንኛውም ባይ። ብሽቅ እንዲህ እንዳላገጥሽብኝ የምትቀር ይመስሎሻል? ባልሰራልሽ። ቆይ እንዴት ልታገኘኝ ፈለክ? ስለጨነቀኝ ነው ላገኝሽ ፈለኩት። ለምንድን ነው የሚጨንቅህ? ቆይ ትናንትና ከተለያየን በኋላ ቦኒ እንዴት ሆነች? በጣም ከፍቷት ነበር። ገምቼ ነበር። አንተስ እንዴት ሆንክ? ምንም ደህና አይደለም። ግን ህይወታችሁ በጣም ነው የሚያሳዝነው። ፊዮሪ፣ እኔ እኮ ወዳታለሁ። ገብቶኛል። እሷ ግን ፈጽሞ ልትቀበለኝ አልቻለች። ግን እኮ አንድ ያልገባ ነገር አለ። ምንድነው እሱ? መቅዲ ሄኖክን በጣም ታፈቅረዋለች እና በፍጹም ወደ እኔ ትመለሳለች ብለህ ተስፋ እንኳን አታድርግ። ተስፋ በማድረግ ላይ ተስፋ ቆርጫለሁ እና ግን ድንገት ሳያት የማላውቀው ስሜት ይረብሸኛል። እሱን ስሜት ላለማስተናገድ ከፈለግ ድጋሚ አታገኛት። ቆይ ታረቁ እንዴ? ስለ እነሱ ምንም ባለ ደስ ይለኛል። ምን ችግር አለ? እኔ ስለ ሰው ህይወት ማውራት ደስ አይለኝም። እሺ አንድ ነገር ብቻ ተባበሪ። ምንድነው እሱ? ደውይላትና ያለችበትን ሁኔታ ጠይቂያት። ይቅርታ አቤል፣ ይህንን ማድረግ እንኳን አልችልም። በጣም ይቅርታ። ቆይ ግን ፎንቄ ትምህርት ቤት ድረስ መተህ ካልወሰድኩሽ አልከው ናፍቆት ያንስሮ ነው አይደለ እንዴ? ማን ሰራ አንድ ሁለት አለው እንዴ? እስቲ ቆይ አፍንጫ ሊል ብቻ ሙር ለመያዝ ባልሆነ። ቆይ ግን ዛሬ ስራ የለም እንዴ? ነበረ ባክሽ፣ የሆነ መላፈጥ ጥሬ ነው የመጣሁት። ፎንቄ ላገኛት ልሄድ ነው ብትል ማን አባቱ ይከለክላል? እሱማ ማን አባቱ ይከለክለኛል ብለሽ ነው? ቆይ ግን ምን ሆነ ነው ፊት ጭር ብሏል? የተፈጠረ ነገር አለ እንዴ? አይ ምንም የለም፣ ግን የሆነ ነገር ልጠይቅሽ አስቤ ነበር። ምንድነው የምትጠይቀኝ? ለሞላ ለሆነች ልጅ ስጥልኝ ብለሽ ስጠሽ ደብዳቤ ምን ነበር? ምን ሞላ? ማን ነው ሞላ? ሞላ ፌስታሉ። በርጣፍ የሆነ ልጅ። ቆይ ምን ብሎ ነው የተቀደደብ? ፎንቄ አሁን ምንም ይበል ምን የጠየቅሽን ብቻ መልሽልኝ። ባልመልስ ምን ልታመጣ? ፎንቄ በእናትሽ የጠየቅሽን ብቻ መልሽልኝ። አልመልስም። ለምን? ምክንያቱም ስለማያገባ። ፎንቄ ሙች የሆነ ነገር እያደረግሽ እንደሆነ አውቄብሻለሁ። በእርግጠኝነት ጸጋን መንገድ ላይ ጠብቀሽ የምትፈርሻት አንቺ ነሽ። እኔ ደግሞ እየተከታተልኩ እጅ ከፍንጅ ካላያሶች ቀስት ሄደለሁ።